ሐኪም ሲሄድ 3 አጥንትሽ የስፓይናል ኮርድ አጥንትሽ ነርቭሽ ላይ ወድቋል። ድምጽ አላወጣም አላስነጥስም ጎም እንደዚህ ወደ ሽንት ቤት አልጠቀም በቃ ለ2 ወር ያክል የተሰቃየሁት። አባቶይ ከዚህ ሰዓትና ደቂቃ ጀምሮ አጥንቷ በክርስቶስ ኢየሱስ ስም ይስተካከል። ሽንት ቤት መቀመጥ አቃተኝ፣ ማውራት አቃተኝ፣ ተሰቃየው ነው የምትለኝ። ግድ የለሽም ነይ እንሂድ፣ እኔ የተወራረድኩበት አምላክ አያሳፍረኝም። ያንን የምጠብቀው መከራ ጊዜ የምጠብቀው በጭንቅላቴ ተኝቼ ኦፕሬሽን ሆኜ የሚለው ነገር ከላይ ላይ ነው ጣለልኝ። እሺ እግዚአብሔር ስሙ የተባረከ ይሁንልኝ። በመጀመሪያ እኔ የመጣሁት ከለቡ መብራት ኃይል ነው። ኦርቶዶክስ እምነት ተከታይ ነኝ። በየትኛውም በኩል እግዚአብሔርን በማመን በስነ ስርዓት በክብር ነው ያደግኩት። ፈራ እግዚአብሔር በልቤ አለ። ሆኖም ግን ለ20 አመት ጓደኛ ነበረችኝ። ከዛሬ ጋር ለሁለተኛ ቀን ነው የምናገረው። እኔ ኦርቶዶክስ ነኝ፣ እሷ ወንጌላዊ ነችና ምንም አይነት ሀዘንም ሲደርስብኝ ምንም ነገር ሲደርስብኝ እንዴት እንደሆነ ለማወቅ አልችልም። ይታወቃታል፣ ትደውላለች፣ በቃ እንገናኛለን። ያው 20 አመታችን ነው በጓደኝነት ማለት ነው። ከዛና እኔ በጣም ታምሜ ነበረ። ወንድም ሞቶብኝም ልቤ ተሰብሮ ነበርና በስራ ላይ ያለሁኝ አልወደኩም፣ ምን አላልኩም። አንገቴ ምንም መንቀሳቀስ ከምችለው በላይ ይሆንብኛል። ንፋስ ይሆናል ምናምን እያልኩኝ የራሴን ትርጉም እየሰጠሁኝ ነው የቆየሁት። ከዛ መቀመጥ መሄድ ምንም ሽንት ቤት መቀመጥ ምንም እየቸገረኝ ሲመጣ ወደ ሕክምና ቀረብኩኝ። ኖርማን ሐኪም ጋር ነበር የቀረብኩት። ራጅ ስነሳ እኔ ነገር ግልጽ ስላልሆነ ለኔ ወደ ነርቭ ሐኪም ነው ምልክሽና ምናምን አለኝ። ያው ሆስፒታል ውስጥ ነው የምሰራው፣ ብዙ መተዋወቅ አለ እና አንገትሽ ላይ የሚታየኝ ነገር ትክክል አይደለም እና የነርቭ ሐኪም ይሽ ብሎ ወደ ነርቭ ሐኪም ያስተላልፈኛል። በሰዓቱ ቀላል ነገር ነበር የመሰለኝ። ከዛ ወደ ነርቭ ሐኪም ሲሄድ ያ የነርቭ ሐኪም በጣም ይደነግጣል። አብረን ያው በአገልግሎት ረጅም ጊዜ ቆይተናል። ወድቀሻል ወይስ አደጋ አጋጥሞሻል ምናምን አለኝና በጣም ልቤ ከምችለው በላይ ልቤ ደነገጠ። አረን ያልወደኩም ምንም የሆንኩት ነገር የለም ዶክተር ምን ሆኜ ነው ስለው 3 አጥንትሽ የስፓይናል ኮርድ አጥንትሽ ነርቭሽ ላይ ወድቋል እና ሳታስቢ የሆንሹ ነገር ሊኖር ስለሚችል ይሄ ኦፕሬሽን ነው መሆን ያለበት እንጂ በዚህ ላይ ምንም ልረዳሽ የምችለው ነገር የለም ምናምን ሲለኝ መንቀሳቀስ ስለማልችል ኮላር ያዘልኛል ማለት ነው። ይሄንን ኮላር ተደግፌ ሽንት ቤት እንኳን መጠቀም ብችል ከሚል ያረጋኛል። ከዛም በኋላ ያንን ይሰራኛል ብዬ በ10ኛው ቀን ሲሄድ በ10ኛው ቀን እኔ አልሰራሽም መሳሪያው ስለሌለ ጥቁር አንበሳ ነው መሄድ ያለብሽ ይለኛል። ጥቁር አንበሳ ሲባል ደግሞ ያው ባይምሮ ውስጥ የሚያዝ ነገር አለና በቃ ከባድ ነገር ነው ብዬ መንፈሴ ተጨነቀ። ብዙ የሕክምና ባለሙያዎች ብዙ ሲስተሮች ዶክተሮች ሳማክር አንዳንዱ ፊቱን ነው የሚያዞርብኝ፣ አንዳንዱ ባትሰሪ ህመሙን ይዘሽ ብትቆይ ነው የሚሻለው፣ ይሄ ወደ ጭንቅላትሽና ወደ ዲስክ ይሻል ነበር የወገብ እዚህ ጋር መጥፎ ነገር ስለሆነ ከነብሽታው ብትቆይ ይሻልሻልና ያው መስማት ጭንቅላትን ይቀይራል እና ውስጤ የ91 አመት እናት ስለነበረችኝ ስለሷ ማዘንኩኝ። በጣም ውስጤ ተጨነቀ በቃና ምንድነው ማድረግ አለብኝ? መሰራት አለብኝ ወይስ አለ መሰራት? ካልተሰራ ሽባ ነው በቃ ብዙ ነገር ጭንቅላቴ ውስጥ ገባ። ይሄ ነገር እያለ ትደውልልኛለች ጓደኛዬ፣ እንደዚህ አይነት ጭንቀት ውስጥ ነው ያለሁት፣ ምን እንደማደርግ ውሳኔን አላውቀውም ስላት በጣም ትደነግጥና ደብርዬ እኔ እምነትሽን ቀይሪው ያ ነው ይሄ ነው አይደለም የምለው ግን የእግዚአብሔርን ታረክ የኔ አምላክ አንቺን ለኦፕሬሽን አይጥልሽምና ስልክሽን አንድ ያታቋርጪ ስልክሽን አታቋርጪና ልጸልይ በቃ ልጸልይ እኔ ልጸልይልሽ ብቻ ነው የምፈልገው አንቺን ማጣት አልፈልግም በቃ ብላ ደንግጬ ነበር ነው የምትለኝ። ድምጽ አላወጣም አላስነጥስም ጎም እንደዚህ ወደ ሽንት ቤት አልጠቀም በቃ ለ2 ወር ያክል የተሰቃየሁት ውሳኔ ጠፍቶብኝ ማለት ነው። ከዛ ይዤሽ ሄዳለሁ አለችኝ። እሺ አልኩኝ። ተቀጣጠርን፣ ተያይዘን መጣን። ስለ እውነት ከሆነ ለማንም ባዳላ ነብይ ዘካርያስ እኔ ላይ ነበር የሚናገረው። የሆነ በቃ እኔ ለምን እንደሆነ አላቅም ብቻ ውስጤ የሆነ ነገር ነበር የሚሰማው። ስለ እምነት ሳይሆን ሰው ለሰው ለማምለክ ይሄዳል። እንኳን የፈጠረን
እግዚአብሔር ጌታ ኢየሱስ ክርስቶስን ቀርቶ ሰው ጥንቆላ የትም ሄዶ ይድናል። ከዛ በቃ ይዛኝ መጣች። ይዛኝ እንደመጣች በቃ 2-3 ጊዜ እኔ ጋር መጥቷል። ስለ እውነት ከሆነ አላውቅም፣ ሚስጥሩን ስለ እኔ የተገለጸለትን ነገር አላወኩም። የተቀመጥኩበት ወንበር ጋር ነው የሚመጣው፣ ይነዝረኛል፣ የሆነ ነገር ልቤን ያንቀጠቅጠኛል። ከዛ እዚህ ጋር ነይ ብሎ አመጣኝ። ከዛም በኋላ ምንድነው እንደዚህ ነው ብዬ ስል በቃ እውነትም ሞት ነበር በውስጤ ላይ፣ በላይ ላይ ኦፕሬሽን ቢሆንም ላልነሳችል ነበርና የሞት መንፈስ ባንቺ ላይ ተሰብሯል። ከዚህ በኋላ እንደሚፈስ ዘይት ነው ስምህ ከወይን ጠጅ ይበልጣል ስምህ ከወይን ጠጅ ይበልጣል ኢየሱስ ሲሉት ልብንም ያረካል ስምህ ከወይን ጠጅ ይበልጣል። አጥንትሽ ምን ሆነ? ራጅ ተነስቼ ችግር ታይቶበታል። እንደገና ደግሞ በዛም መፍትሄ ሳጣ ኤምአርአይ ተብዬ በ7000 ብር ከፍዬ ታየሁኝ እና ቬንሽ ላይ ወድቋል አጥንትሽና ቀኝ እጅሽና እግርሽን ነው ሽባ የምትሆኙ አሉኝና በጣም በጭንቀት ውስጥ ነበርኩኝ። 2 ወሬ ነው ማንቀሳቀስ አትችይም? አዎ አንገትሽን ጌታ ዛሬ ኦፕሬሽን ሲደርስልሽ ለጥር 10 አድርገው ሰዎች ያንገታቸውን አውጥተው ሰቅለው ሲሄዱ አይተሻል? አይቻል አንገታቸው ተፈውሶ ሲንቀሳቀሱ አይተሻል? ተረኛ ማን ነው ዛሬ? እኔ ይሆናለሁ ነኝ። እሺ ወንበሩን ወደዛ አድርጉላት። እጃችሁን ከፍ አድርጉና የኔ ጌታ ይሰራል በሉ። የኔ ጌታ ይሰራ። አትፍሪ፣ አጥንትሽ ይገጥማል። በኢየሱስ ስም ጸልያለሁ። በናዝሬቱ በኢየሱስ ስም ሄድ ከውስጧ በኢየሱስ ስም አጥንቷ ይግጠም። በኢየሱስ ስም ይግጠም። አው ወጣ ከውስጧ በኢየሱስ ስም። ደዌ የሆነ የተቀመጥክ ሰውነቷ ላይ የሷ አጥንት ሰላም ነው። ልቀቅ አጥንቷን፣ ልቀቅ ሰውነቷን። አጥንቷ ወደ ነበረበት ቦታ ይመለስ በናዝሬቱ በኢየሱስ ስም። አሁን ሰውነትሽ ላይ የሚሄድ ነገር ይሰማሻል? ይሰማኛል። ምንድነው እሱ? የሆነ ነገር ወደ ታች እንደመውረድ ተሰምቶኛል። እየወረረሽ ነው ያለው? አባቶይ ከዚህ ሰዓትና ደቂቃ ጀምሮ አጥንቷ በክርስቶስ ኢየሱስ ስም ይስተካከል። አጥንቷ ላይ የተቀመጠ ጨለማ የተነቀለ ይሆን። አሜን። you are free። በደሙ ጉልበት ነፃ ነሽ። ነፃ ነኝ በይ። አንገትሽን ወደዛ አርጊ። አንቀሳቅሽ አንገትሽን፣ አትፍሪ። አዎ ወደዚህ ለኢየሱስ እልልታ ይገባዋል፣ ጭብጨባ ይገባዋል። ዘይት አምጣልኝ። እቺ ሴት አሁን ሰፈር እያደረገች ያለችው አሁን እግዚአብሔር ግን ጸጋውን ወደሷ ስለላከ ሙሉ ለሙሉ ማንነቷ ታድሷል። አጥንትሽ ተሰብሮ አይደለም፣ አንቺ መንፈስ ነው ይሄንን አታክ ያደረገሽ። ፍታላት። አዙሪው አንገትሽን ብቻ አዙሪ፣ አትፍሪ። አዎ yes ወደዚህ you are free ጂሰስ። እልልታችሁ ይሰማ። እልልታ ግራ ልጋባም ጌታ ሆይ አንተ መልካም ነህ። በሰው አይምሮ መች ትለካለህ። ግራ ልጋባም ጌታ ሆይ አንተ መልካም ነህ። በሰው አይምሮ መች ትለካለህ። ነፃ አውጥቻለሁ በይ። ነፃ አውጥቻለሁ፣ በአምላኬ እኮራለሁ።
የለም አንቺ ሽባ አትሆኚም፣ አንቺ ኢየሱስ አገልጋይ ነሽ፣ ሂጂ በሰላም። ኦፕሬሽኑ ጥር 10 ቀን ነበር የምሆነው። ከዛ በፊት ነው እኔ እዚህ የመጣሁት። ኦፕሬሽንም አትሆኝም፣ የሞት መንፈስ ካንቺ ላይ ተሰብሯል፣ ከዚህ በኋላ ምንም ነገር አንቺ ላይ የለም ሲለኝ በሰውነቴ እንደዚህ እንደ ኤሌክትሪክ ነገር ወደታችና ከጭንቅላቴ እንደዚህ ወጣ። እስኪ ለኢየሱስ እልልታ ጭብጨባ። ነገር እንደነበረ እንዳለ አልቀር፣ ነገር እንደነበረ እንዳለ በእልልታ የማይለዋወጥ የማይቀያየር ጸንቶ የሚኖር ሁላችንም ቆመን እስኪ በእልልታ የማይለዋወጥ የማይቀያየር ጸንቶ የሚኖር ጉባኤው ይቆምና ለጌታ ክብር ከእልልታ ነገር እንደነበረ እንዳለ አልቀር፣ ነገር እንደነበረ እንዳለ በእልልታ የማይለዋወጥ የማይቀያየር ጸንቶ የሚኖር የኔ አምላክ ብቻ ነው። የማይለዋወጥ የማይቀያየር ጸንቶ የሚኖር እንዲህ በሉታ ሞቷል ብዬ አፈር ሳለብሰው ለካ አምላኬ ከሞት በላይ ነው። ለካ አምላኬ ከሞት በላይ ነው። ሞቷል ብዬ አፈር ሳለብሰው ለካ አምላኬ ከሞት በላይ ነው። ለካ እየዘለልን አምላኬ ሆይ አመልክሃለሁ ሌላ ነገር ሳይሆን ይሄ ሳምር ነው። ይኸው ቆሞ ይሄዳል። አምላኬ ሆይ አመልክሃለሁ ሌላ ነገር ሳይሆን እጆች እስኪ እያወዛወዝን ሞቷል ብዬ አፈር ሳለብሰው ለካ አምላኬ ከሞት በላይ ነው። ለካ አምላኬ አቺና ካና ሴናያ ሞቷል ብዬ አፈር ሳለብሰው ለካ አምላኬ ከሞት በላይ ነው። ለካ አምላኬ እስኪ እያሸበሸብን ሞቷል ብዬ አፈር ሳለብሰው ለካ አምላኬ ከሞት በላይ ነው። ለካ አምላኬ እየዘለልን በእልልታ አምላኬ ሆይ አመልክሃ ሌላ ነገር ሳይሆን ይሄስ ታምር ነው። ይኸው ቆሞ ይሄ ታምር ነው የሚል ሰው አምላኬ ሆይ አመልክሃለሁ ሌላ ነገር ሳይሆን ይሄስ ታምር ነው። ይኸው ቆሞ ይሄ እንዲህ በሉታ አንተን ብሎ ማን አፈረ? አንተን ብሎ ማን ከሰረ? አንተን ብሎ ማን አፈረ? ኢየሱስ ጩኸት ያለው ለጌታ በጣም የሚገርመው ነገር ሲጀመር እኔን እያየኝ ነበርና ውስጤ ይፈራ ነበር። ለምን እንደሆነ አላውቅምና
አጠገቤ መጣ። ከዛ በቃ ይሄ ነገር ለኔ ነው፣ በቃ ዛሬ እግዚአብሔር የመጣው ለኔ ነው፣ በቃ የፈውስ ቀኑ ለኔ ነው በቃ ብያልኩኝ። ያንን የምጠብቀው መከራ ጊዜ የምጠብቀውን በጭንቅላቴ ተኝቼ ኦፕሬሽን ሆኜ የሚለውን ነገር ከላይ ላይ እኔ ጣለልኝ። እውነት እግዚአብሔር ሆይ ስለሱ የምናገረው የለኝም። የማለቅሰው የደስታ እንባ ነው፣ የደስታ እንባ ነው። ሐኪሙ ጋር ሄድኩኝ በ10 ልክ ሲሄድ በቃ ዶክተር እኔ አሁን ኦፕሬሽን መሆን አልፈልግም፣ የምትቀርበው መጀመሪያ ጂፒዎችን ገዛ የቀጠሮ ጊዜ ነው፣ ከዛ ወደ ሐኪሙ ነው የምትሄደውና ዩሮ ሰርጅኑ አልሰራም፣ በቃ እኔ እግዚአብሔር ደርሶልኛል፣ ከዚህ ወዲህ ይሄንን መሰራት አልፈልግም፣ በቃ ትቸዋለሁኝ አልኩት። ብሎ ደነገጠና አነበበና በሽታ ወረቀቱን ባለመያዜ በጣም አዝኛለሁኝ። እና ወረቀቱ ላይ ሪዛልት ብዙ ሽቶች ናቸው ያሉት፣ የሆነ 4 ኢንች ምናምን የሚል የተለያየ የአጥንቴን ክፍል ነው የሚገልጸው። ከዛም በኋላ እንዴት ነው አልሰራም የምትይው? በምን አምነሽበት ነው? ይሄን ሪዛልትሽን ታውቂዋለሽ? አምነሽበታል? በቃ እንደሱ ከሆነ ዛሬ ሐኪሙ የለም በቀጠሮ ቀን ትመጫለሽ ብሎ የ2 ወር መድኃኒት አሸክሞኝ በ1 ወር እሱ ጋር ተመልሼ እንደምመጣ ነው የላከኝ። ድጋሜ ለመፈረም ዩሮ ሰርጅን ሐኪሜን ባለማግኘቴ ነው። የአለርት ሐኪም ነው፣ የአለርት ዶክተር ነው ዩሮ ሰርጅኑ። አዛሪያስ ይባላል፣ ዶክተር አዛሪያስ ይባላል፣ ስፔሻሊስት ነው። እሱ ጋር ትቀርቢና ትፈርሚያለሽ እንጂ ይሄንን ዝም ብለን አንቺ አልፈልግም ስላሽ የሚሆን አይደለም፣ ካውንስል ያስፈልግሻል ምናምን አለኝ። እኔ በቃ ብዬ ትቼው መጥቻለሁኝ። ውጤቱን ምንም ምን ሊያደርግልኝ እኔ ከዚህ እስከሚሄድ ድረስ እንደዚህ ነው አንገቴ ማዞር፣ እንደዚህ ማዞር ያልቻልኩኝ፣ ሽንት ቤት መቀመጥ ያልቻልኩኝ፣ ማስነጠስ፣ ማውራት፣ ድምጽ ማውጣት ያልቻልኩ ሰው ይችን በር ሳላልፍ ጤነኛ ሆኜ ነው የሄድኩት። እና ፕሮግራም ግሎሪን እየተከታተልኩኝ ያ ፈውስ ሲሰጠኝ ቁጭ ብዬ በወንበሬ ላይ ሆኜ ሳየው ለራሴም የሆነ አዲስ ነገር ነው የሚሰማኝ። ዝም ብዬ ፕሮግራሙን በቃ ስከታተለው ነው ሙሉ። ከዛን ቀን ጀምሬ እስካሁን በእውነት እግዚአብሔር ፊት ነው የምናገረውና ያንን ነገር መልሶ እኔንም ሞት ለማንም አይቀርም። ዘላለማዊ ህይወት እግዚአብሔር ለሁላችንም ይስጠን። የምድር ህይወት ከንቱ ነች፣ ከንቱ ነው። ስለዚህ እጅግ በጣም ደስተኛ ነኝ። ለኔ እንደፈጠረኝ መልሶ አጥንቴን ያዘጋጀኝን እንደገና መልሶ የሰራኝን የናዝሬቱ ኢየሱስ ስሙ የተባረከ ይሁን። ሁለት ወር ከባድ ነበረ። እዚህ ቤት መጥቼ ጤንነቴን ካገኘው ጀምሮ ለ4 ወር ያህል በስቃይ ውስጥ ነበር ያለሁት። እዚህ ቤት መጥቼ ሲሄድ በቃ ማመን የሆነ እዚህ ላይ ተቀምጦ የነበረ ነገር የማነቃነቃኝ ትራስ አንድ ሰው ለአንድ ቀን ለ2 ቀን የሚያሰቃየውን ስሜት ያውቃል ማንም ሰው። ትራስ ሰብሮኝ ይውላል አንገቴ ሊል ይችላል። እኔ ግን 2 ወር ሙሉ የነበረኝ ውጋት እዚህ ውስጥ የሚንቀጠቀጥ ነገር አለ፣ በጨርቅ ውስጥ አውሬ እንዳለበት በዚህ በስጋዬ ውስጥ ዙሪያውን ይዞር ነበረ። እና ውስጥ የሚያስበው ምንድነው? እውነትም ቬኑ ተኝቶበት ነው ላይ እያልኩ ነበር ማስበው የነበረ። በቃ እግሬ የሚዝል ነበረ። በአንድ በኩል በዚህ በኩል እስከ ትከሻዬ ድረስ ነበር የሚሰማኝ። አሁን ምንም ነገር የለም። እኔ ያው ጓደኛዬ ናት ይዛኝ የመጣችው ብያለሁ። የ1 ወር ቀጠሮ ነው ከጥቁር አንበሳ አለርት ተብዬ፣ አለርት የ1 ወር ቀጠሮ ነው ለኦፕሬሽን የሰጠኝ ጥር 10 ቀን። እኔ ከዛ በፊት ነው የመጣሁት፣ ታህሳስ ላይ ነው 1 ሳምንት እንደዚህ ሲቀረው ነው የመጣሁት ወደዚህ ለኦፕሬሽን ማለት ነው። ጥር 10 ቀን ነበረ ኦፕሬሽን የምደረገው የነበረ። ሁሉንም ነገር ሕክምናውን የሚሰጠኝን ነገሮች በሙሉ ጨርሻለሁኝ። ለኦፕሬሽን ብቻ ነበር የምቀርበው፣ ምክንያቱም ጥቁር አንበሳ ሪፈር ያደረገኝ ለአለርት ነበር። እና እንደዛ አይነት ሁኔታ በዛ በሕክምና ፕሮሰስ ውስጥ ነው የ1 ወር ጊዜ የፈጀሁት። 1 ወር ሳይሆነኝ በፊት ጭንቀት ስለነበረብኝ ያንን ጭንቀቴን ለምትወደኝ ጓደኛዬ ስለተገለጸ በውስጣችሁ አለች አሁንም፣ እና በእሷ ምክንያት እዚህ መጥቼ ለመዳን ችያለሁኝ። እግዚአብሔር ስሙ የተባረከ ይሁን። እስኪ እልልታችሁን አሰሙለት ለጌታ። እኔ በቃ መጣሁኝ። ያው ለመጀመሪያ ጊዜ ነበር የመጣሁት። ኦርቶዶክስ የሆናችሁ ወደዚህ ኑ አትፍሩ እያለ ይል ነበር። ያው እንግዳ ልሆን ከቻልኩኝ አላውቅም፣ ብቻ ግን ወደኔ ነበረ የሚመስለኝ። እኔ
የሚያይ ነው የሚመስለኝ እና ቀጥታም ወደ እኔ መጣ። ልቤ ተጨነቀ። የሆነ ነገር ሆንኩኝ። ከዛ ትከሻዬን ሁሉ እንደዚህ ነክቶኝ ነበር። ያው እዚህ ላይ ኮላር ስላለ ነው ለፈውስ ነው የመጣሁት። በጣም ስቃይ ነበር፣ አልቀመጥም። በጣም ስቃይ ነበረኝ። እዚህ ቁጭ ብዬ ትኩሳት ይለቅብኛል። ምን የሆነ በጣም ስቃይ ውስጥ ነበርኩ። ያው የመዳን ነገር አልነበረምና ከዛ ወደዚህ ወደ ፊት ለፊት መጣሁኝ። እዚህ ጋር ተቀመጪ አለኝ። ከዛም በኋላ በቃ መቼ ነው የጀመረሽ እንደዚህ ብሎ አለኝ። ጸለየልኝ፣ ዳበሰኝ፣ ዘይት ረጨኝ። ይሄን እንኳን እንዲህ በሚረጭበት ሰዓት ከውስጤ የሚወጣ ነገር ያለ ይመስለኝ ነበረ ከውስጤ እና በጣም በቃ እና አንቺ እግዚአብሔርን ታገለግያለሽ፣ ገና ረጅም ዘመን ነው የምታገለግዩ እንደዛ ነው ያለኝ። በቃ እግዚአብሔርን የምታገለግይ ሰው ነሽ አንቺ፣ ምን ጊዜም አምላክሽን አገልግለሽ ነው የምትሞቺው፣ የሞት መንፈስ ካንቺ ላይ ተሰብሯል ብሎ ነው ያለኝ። አሁንም ያ ተስፋና ያ ሁሉ ነገር በውስጤ ገብቷል። በቃ አላውቅም እኔ ከዛን ቀን ከመጣው ጀምሮ ምንም በቃ ውስጤ ምንም የማፍርበት ነገር የለኝም፣ ምንም የምጨነቀውም ነገር የለኝም። እግዚአብሔር እጆቹን በራሴ ላይ አሳርፎልኛል፣ ምሮኛል፣ ከቢላ ድኛለሁ። በቃ እናቴንም ከመቅደም እዚህ ቦታ እናንተ ፊት ላይ ቆሜ ለመናገር ማስችሎኛል። የናዝሬቱ ኢየሱስ ስሙ የተባረከ ይሁን። አሁን እንደ ልብሽ አንገትሽን ማንቀሳቀስ ትችያለሽ? እችላለሁ በደንብ አድርጌ አንገቴን ክፍት አድርጌ የመጣሁት እንደዚህ ነው። የዛን ቀን ኮላር አለው በላው ላይ የነጠላ ጨርቅ ብዙ ነገር ነበረው። ቪዲዮ ላይ እንደሱ ነው የሚታየው ነበር። ብርድም ሲሰማኝ ይሆናል የሚል ስሜት ስላለኝ እንዲ ተጠጋግኜ ነበር የመጣሁት። ይኸው ዛሬ እንደዚህ ነው በቃ ክፍቶኝ የመጣሁት። መቀመጥ እችላለሁኝ። የፈለኩት መንገድ መሄድ አልችልም። ታክሲ ብድግ ሲል እጮሃለሁ፣ ሰው ይይዛለሁ። ያው ቤት ውስጥ ራሱ አሁን በቤት ውስጥ ከስራ ከቀረኝ 4 ወር ያልፈኛል። አሁን መጋቢት 1 ቀን ነው ገና እንግዲህ ወደ ሐኪም ቀርቤ ገና የሚወሰን የሚባል የነበረው። እኔ ስራዬን በትክክለኛ ገበታዬ ላይ ተቀምጬ መስራት እችላለሁ። ምን ሁሉም ነገር አይቼዋለሁ፣ ተፈጥሬያለሁ። እስኪ ለጌታ እልልታ ጭብጨባ ከዚህ በላይ አሰሙለት። እኔም ማስተላልፈው የሰው ልጅ ብዙ ነገር እንከኖች ሊገጥመው ይችላል። በመድር ላይ ያለ ነው ሁሉም ነገር አዳኝ እግዚአብሔር መሆኑን ብቻ ማመን እንዳለበት፣ ህዝባችን ብዙ ትምህርት እንደሚያስፈልገው የቀረን እንደሆነ ይገባኛል፣ ለራሴም ማለት ነው። እኔ አሁን እዚህ ቦታ ላይ መምጣት ምን ያህል ምን እንጃ ለራሴ የሚሰማኝ ነገር ነበረ። ያንን ግን ፈውስ አግኝቼበት ድኜበት የማይከፈል እኔ 200 ሺህ ብር አምጪና ነው አንገትሽን በሳምንትሽ ትገቢያለሽ ብሎኛል ዶክተር ጥቁር አንበሳ። 200 ሺህ ብር ቤቴን ሸጬ ምን አድርጌ በቃ ከሌለኝ ሟች ነኝ ነው ብዬ የደመደምኩት። የማይከፈለው አምላክ ግን ምሮኛል። 1 ብር የማይከፈል ይሄን ነው ማስተላልፈው። ማንም ሰው መዳን በአንድ በፈጠረን በየትኛውም እምነትም ቢሆን መዳን በአንድ ኢየሱስ ክርስቶስ መሆኑን ሁሉም ያውቃል ብዬ አምናለሁ። ሁሉም ሰው እቺን ዓለም የፈጠረው ማን ነው? እግዚአብሔር። ስለኛ የቆሰለ የሞተ ለኛ ብሎ የተዋረደ ነው። በሱ በማመኔ ምንም አይሰማኝም። ይሄንን ያደረገልሽ ማን ነው? ለርሱ ምን ትያለሽ? ምንም አልልም። የፈጠረኝን አምላክ መልሶ እንደገና የወደቀውን አጥንቴን ስላነሳኝ የልጅ ልጆች አይቻለሁኝ። ሞት ምንም ማለት አይደለም። እኔ የምፈልገው የዘላለም ህይወቴን እንዲሰጠኝ ነው። እልልታ ጭብጨባ ለናዝሬቱ ለኢየሱስ ከዚህ በላይ ሸዋዬ አሰፋ እባክሽ ነይልኝ። የመጣሁት ከአቃቂ አካባቢ ነው። ቤቴ አቃቂ ነው። አብረን ለብዙ አመት አንድ ላይ ፖሊስ ሆስፒታል ሰርተን ነበረ እና አንድ ቀን መንገድ ሲሄድ እሷን የሚመስል ሰው አየውና ስልክ ደወልኩላት። ስደውል አሞኝ እኮ ተኝቻለሁ ብላ መናገር አችልም። እንዴ ምን ሆነሽ ስላት እንዴ አይዞሽ በቃ እግዚአብሔር አዋቂ ነው። ምን ሆነሽ ነው ስላት አንገቴን አሞኛል እና አሁን የት ነሽ? ጸበል ጀምሬያለሁ። እሺ በቃ ጨርሽና
እኔና አንቺ እንነጋገራለን ብዬ ሄድኩኝ። ማታ ደወልኩላት። እግዚአብሔር ይምራል፣ የምናመልከው ጌታ ሰማይና ምድርን የፈጠረ ነው፣ ሌላ ጣጣ የለውም፣ ሂጅና ከዛ ተመልሰሽ ነው ያልኳት። ሰኞ ስትለኝ ሐሙስ ስትለኝ ምስትል አንድ እሁድ ቀን ተነሳውና እሺ በቃ ልጸልይልሽ አልኳት። ጸለይኩላትና ንስሐ አስገባኋት። ከዛ አው በቃ አምናለሁ አለች። እናቷ ቆራቢ ናቸው፣ ፈርቼ ነው እሱን። ንስሐ ገባች። ይዤሽ ልምጣ አልኳት። ይዣት ስመጣ በመኪና ራሱ በስቃይ ነው የምትመጣው። በድጋርጌ ይዣት መጣው። ያው ብዙ ነበረ ቤት ውስጥ አንድ በጌታ የሆነች እህቷ አለች፣ ልጇ አለች። እሷም እያነጋገረቻት ነበረ። ይዘናት መጣን። እዛ ጋር ቁጭ አለች፣ እኛ እዛ ጋር ቁጭ አለን። ከዛ በኋላ በቃ አንገቷ ተፈወሰ። ይዣት ሲሄድ በደስታ ነው። እንዴት ነው ስለ በቃ በጣም ደስ ብሎኛል አለ። በዓል ነበረ እና ኦፕሬሽን ለመቻለች ስለ ለጥር 10 ነው እና ገና በዓል ልለፍ ብያለሁ አለች። እግዚአብሔር መልካም ነው፣ ምክንያት አለው ጌታ ያዘገየበት። ጨርሽና በቃ እንሄዳለን ብያን ነበር። ከዚህ ተፈውሳ ስትሄድ እንትኑን እዛ ላይ ጥላለች። ስንሄድ እንዴት ነው ስላት በቃ ምንም ነገር የለም በቃ ደስ አላት። መንገድ ላይ ወረደች፣ በጣም ደስ ብሏት። ከዛ ደወልኩላት ቤት ከገባች በኋላ እንዴት ነው ስል አረ ሰላም ነው በቃ የኛ ጌታ እንዲህ ነው፣ ቀጠሮ የለውም የኛ አምላክ። ለኢየሱስ እስኪ ከዚህ በላይ በጣም ሳነጋግራት ራሱ ከዛ በኋላ ሁሌ ደውልላታለሁ። ሽንት ቤት መቀመጥ አቃተኝ፣ ማውራት አቃተኝ፣ ተሰቃየው ነው የምትለኝ። አይዞሽ እግዚአብሔር መልካም ነው ትድኛለሽ ሁሌ እንደነበር መላት። ግዴለሽም ነይ እንሂድ፣ እኔ ተወራረድኩበት አምላክ አያሳፍረኝም፣ ስላንቺ ሳይሆን ስለኔ አያሳፍረኝም። ግዴለሽም ነይ እንሂድና በደቂቃ ፈውስ ነገ ተነጎዲያ ምናምን የሚባል ታሪክ የለም። የኛ አምላክ ሲያነሳ ያነሳል እንዲያልኳት ጌታ እውነትም አላሳፈረኝም። አብረን ተያይዘን ሄድን። እንዴት ነው ስል ሰላም ነኝ፣ እስኪ ዙር። ይሄው እየዞርኩ ነው። እዛ ጋር ቁጭ ብለን እያየናት ነበር። እየዞረች ወሬታይ ነበር። በጣም ደስ አለን። ስንወጣ እንዴት ሳራ አለች። የበዓል ዕለት ደወልኩ። ለእንዴ ዳራ ጉድ ጉድ እያልኩ ነው። ሄይ ለኢየሱስ እስኪ እልልታችሁን ጭብጨባችሁን አሰሙለት። ሁሉ ሰው በእግሩ ይቆምና ለናዝሬቱ ለኢየሱስ ሃሌሉያ በቃ ይነሳ ዋጋ የለው በተባለው ነገር ላይ ትደርስና ሕይወት ዘራለ እንደገና። በቃ ይነሳ ዋጋ የለው በተባለው ነገር ላይ ትደርስና ሕይወት ዘራለ በጭብጨባ አንተን ብዬ እኔ ያኔ አላፈርኩ በዘመኔ አንተን ብዬ እኔ ያኔ አላፈርኩ እልልታለሁ አንተን ብዬ እኔ ያኔ አላፈርኩ እልልታ በዙሪያዬ ሆኖ ጠላት ሲያውከኝ ያስጨነቀኝ መስሎ ሲፎክርብኝ በጨነቀኝ ጊዜ ወደ አንተ ጮኩኝ። ሰማዩ የመጨረሻ እየዘለልን አቤቱ ጉልበቴ ሆይ እወድሃለሁ አቤቱ የኔ ጌታ ሰይ እግዚአብሔር አለቴ አምባ መድኃኒቴ እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ አንተን ብዬ እኔ ያኔ አላፈርኩ የመጨረሻ ዲበ በልቅሶ ዘርን ዘርተን ነበረ በደስታ አጭደናል። ምርኳችንም ተወስዶ ነበር ዛሬ ግን ተመልሷል። ነዶ በነዶ ሆነናል በረከትም በስቶልናል። ይህን ላረገው ጌታ እልልታ አንተን ብዬ እኔ ያኔ አላፈርኩ የመጨረሻ ዲበ
በልቅሶ ዘርን ዘርተን ነበረ በደስታ አጭደናል። ምርኳችንም ተወስዶ ነበር ዛሬ ግን ተመልሷል። ነዶ በነዶ ሆነናል በረከትም በስቶልናል። ይህን ላረገው ጌታ